እግዚአብሔር ወይ ማረን አማኑኤል ወይ ማረን ጋር በተያዘ ምናምን እንደምታስታውሱት ይሆናል ተላይ እዛ በኋላ ከቲክቶክ ትንሽ ጠፋ ብዬ ነበረ ያን ኬኩንዬ ኮሜንቱን አንዴ የምታደርግልናለህ ነው ኮሜንቱን እሱ ይናገር አይናገር አይደለም ኬኩን ኮሜንቱን ሚውት አድርግ ነው ተሳዳቢው ግሩፕ እየገባ ስለሆነ ሚውት አድርገው ኮሜንቱን ኦኬ እሺ ኮሜንቱን እሺ ቀጥልሽ በቃ አንተ ልጅ እንደዚህ እያስቸገርክ ነው የምትቀጥለው ተሳዳቢው ግሩፕ ምናምን ምን ይሰራል አንተ እያስቸገረን ሳይሆን እየሰደቡን ስላለ ነው አንተ ተናግረህ ምን ተሰደበው እኛ ስለሆነን ነው ተሳዳቢው ግሩፕ ምናምን አይባልም በቃ ዝም ብለህ በወንድምነት ስፒሪት ግባና ከዛ በኋላ አውራ ምን በቅንነት የምትወጣው እኮ አስተያየት ሰጣችሁ አጣቀም እየሄዳችሁ አትሳደቡ ብላችሁ አጣቀም አይደል ዛሬ አስተያየት መስጠቱ አስፈላጊ አይደለም አሁን እኮ ማንንም እኮ አይሳደብም ያው ድንገት ከሚያዩብን ጸባይ አንፃር ነገር ሊናገር ይችላል እንጂ ቢሳደብ ከለም ግን ተወና እሱና ምንም ስለማይጠቅም አኪዬ አሉ ተሳዳቢዎች አሉ አንተ አዛቸው ሳይሆን ራሳቸው ተደራጅተው የሚሳደቡ ግን አክብረህን ስለገባህ እናመሰግናለን ይሄ ዋናው ትልቁ ነገር ነው አለሽ እንዴ እንዴ ነሽ ታዲ እንዴ አለ እግዚአብሔር ይመስገን አለ አይ ታዲ አለ ተጠፋፋና አለ ብዙ ጊዜ እሺ እና ምንድነው አዎ በሳቱ ከቲክቶክ ትንሽ ጠፋ አልኩኝና በቃ ተመልሰን ደሞ እንግባ በሚለው በምን ርዕስ ልምጣላችሁ ስል አንዲት ታችምን ብላ ጻፈች ገድል ምናምን ብላ እየሳቀች ነው ራሱ ያለችው ባይዚ እሷ ራሱ ማለት እና ለምንድነው እየሳቀች ያለችው ያ እንደዛ ብላ የተናገረችው በሰዓቱ ጭቅጭቅ ርዕስ ስለነበረ ረምና ገባኝ ቢቀር አይሻልም እንዲያልኩኝ ማለት ነው ገድላት ላይ ሐሳብ መስጠቱ ምክንያቱም ምንም የገድላት ላይ ሐሳብ ቢሰጥ ወደ ጭቅጭቅ የሚያመራ ከሆነ ያው እሱንም ደግሞ እየሳቁ ነበር ያልኩትና ከዛ በኋላ እዛው ጋር በርግጥ እንደው የሆነ ሰው ራሱ ሲል ነበር አሁን እቺን ቆርጠው ደግሞ ሌላ ነገር አለ ይሉሃል ምናምን ይያሉ ሲቀሉ ነበር አንዳንዶች ራሱ ተዚህ ይለኛል ጌታ በሚያውቀው ማለት ነው እና ኦሬዲ አሁን እንደዚህ እየቆራረጡ እንደዚህ የሚያደርጉት ሰዎች ህዝቡ ራሱ አወቃቸው አሁን በቃ አሁን እንደዚህ ያደርጋሉ ማለት ጀመረ ገና ምንም ሳይደረገ ራሱ በፊት ማለት ነው አሁን ቆርጡና በርግጥ ሰሙ አይደለም ምን ቆርጡ ያመጣው ሌላ ሰዎች ናቸው ካለፈ ከ4 ወር ከ5 ወር በኋላ ግሩፕ ላይ ሄደው ስክሪንሻት አድርገው ምናምን ያመጡ እንግዲህ አሁን እሱን ነው ሰሙ የሚያዘው እና ትልቁ ቁም ነገር ምንድነው አሁን ነገሮች ሲደረጉ በወንድማማችነት ስፒሪት መንፈስ ሲሆን አንደኛ ሌላው ይታነጽበታል እኛም ደግሞ ጤንነታችንን እንጠብቅበታለን ባይዜ በየገቡ ሁሌ መጮህ ለጤንነት መጥፎ ነው ራሱ ሁሉ ነገር እንዲሰለቸን የሚያደርጋል ስለዚህ አንደኛ ለራሳችንም ጥቅም ሲቀጥል ደግሞ ከወንድሞቻችን ጋር ራሱ በጣም ጤናማ የሆነ ግንኙነት እንዲኖረን በቅንነት ነው ቢደረጉ በጣም መልካም ብያስባለሁና ሰሙ ወዳጄ ሌሎቻችሁም እንደዚህ ሐሳብ ያላችሁ ሰዎች እኔ ያው ትንሽ በነረጋጋ ምናምንና ነገሮችን ዝም ብለን ቀደም እንዳልኳችሁ ነው ዝም ብሎ በወንድማማችነት መንፈስ ዝም ብሎ ቢቀጥል ይሻላል ይሄ ነገር ምናልባት ወዳችሁት ከሆነ ወይ ማለት ወዳችሁት ይሄ በቃ እየገቡ እንደዚህ ሆኖ በዛው ተዛግቶ የሚለውን ሁሌም በቃ ያ ማለት ያለ ምክንያት የሚደረጉ ነገሮችን ፈልጋችሁ ከሆነ ግን መብታችሁ ነው ይሄ ይቻላል ግን እኔ ግን ዝም ብዬ ግን ሌላውም ሰው እንዲታነጽበት ሎጂካሊ ይሆናል እና እንደዛ ቢሆን እኔ ጥሩ ይመስልኛል አሁን የሚገባውት እንዳልኳችሁ አንድ ጥያቄ እንጠይቅህ በጣም ይቅርታ አድርግልንና አንድ ጥያቄ እንጠይቅህ ፖዚቲቭሊ አይደለም ልጅቷ ገድል የሚያስቅ ነገር አይደለም ስቃ ስትጠይቅ አንድም ያው ለቤተ ክርስቲያን ላይ ቆይ አንዴ ሐሳቤ ልጨርስ ስታወራ ጠብቄ ያወራሁት አንድ ጊዜ ይቅርታ ቆይ አንዴ ሐሳቤ ልጨርስ ሐሳቤ ሳይገባህ የምታወራ ከሆነ ጥሩ አይደለም ሳይሆን የተለያየ ቤተ እምነት ላይ ያሉ ሰዎች ተራከሩ ዝም ብሎ ነጥብ ለማስቆጠር ያህል የሚያደርጉት ነገር አለ አይደል አንተ እንደዛ ሐሳቤን ለጽና ችግር የለውም ተከተላላ ሐሳብ ሰጣላ በዛ ስፒሪት አታወራ አሁን ገድላት ያስቃሉ በዛ ስፒሪት አይደለም እያወራሁ ያለው ሐሳቤን ሳልጨርስ ሳይገባህ እንትን የምትል ከሆነ ትንሽ አስቸጋሪ ነው ስለዚህ ሐሳቤን ልጨርስ ገድላት ምን ያስቃሉ ስላልኩ ተረጋጋ አሁን ልጅቷ ገድል ብላ ስትስቅ ሙሉ የሷን እንትን ንግግር እንዲቆርጠው ሙሉ ለጥፈውት ነበር እንደው እኔ በጣም ነው እንትን ያልኩት ቆይ አንዴ ሐሳቤን ልጨርስ እኮ ስለምንድን ነው ሐሳቤን ልጨርስና ታወራለህ ጀስት ሪስፔክት አድርገንህ እያወራነህ ስለሆነ አረ ላወራ አይደለም ስለዚህ ሐሳቤን ከጨረስኩ በኋላ ማውራት መቀጠል ትችላለህ በነገራችን ላይ ኢንተራፕት የሚያደርገኝን ሰው አልወድም
እኔ ባይዜ እንቀጥላለን። ያናልኩ እንትን ሆኖ እኮ አይደለም እኔ እኮ ግዴታዬም እኮ አይደለም እኔ በወንድማማችነት መንፈስ ነው የገባው ወዳጄ እኛም በወንድማማችነት እንዳናወራ እያደረግከን እኮ ነው አንተ ራስህ ለምን ስታወራ ዝም ብለን ነው አይደል የሰማነው ስለዚህ አንተ መታወራበት ሲኖርና ቁጭ ብለህ ስማ ሰሙ ገድል ምን ያስቃል ምናምን ብለህ ትጀምራለህ ልጅቷ እንደዛ ወዳጄ ቆይ አንድ ጊዜ ሐሳባችንን ስንጨርስ ሐሳብ ብትሰጥ አይሻልም እሺ አሁን ጥያቄን ያልከኝ አይደል ጥያቄህን ጠይቅ በቃ ቆይ ሐሳብን ቆይ በደንብ ስማ ስለዚህ ጥያቄውን እንትን ሳንል ወዲያው እየገባህ የምታወራ ከሆነ አስቸጋሪ ነው ጠይቀኝ ስለዚህ ተረጋጋና ሚውት አድርገህ ልክ ሚውት አድርገን ሰምተህ ሲጨርስ ማውራት እንደጀመረ ስንጨርስ ታወራለህ የትም ምን ሄድበት ቦታ ስለሌለ በደንብ ስማ ሰሙ ጠይቅ ገድል ብላ ሳቀች ነው ያልከን ገድል ብላ አጤ ክርስቲያን አንድ ሰው ገድል ተብሎ የሚሳቅበት ነገር አይደለም አንድ ሁለተኛ ነገር ዋናው አንተ ጋር ስትረስ አድርጌ ማውራውን እየተናገርከው ስለነበረ ነው ገዝግዢኝ አልክ ጭራሽ ምን አገባኝ ስለ ገድል ያልከው እሺ ጠይቀኛ አኬ እቺ ልጅ እንማማር አስተምረኝ ብላ አሁን እኔ ሰንበዲ ዕውቀቱ ላይኖርህ ይችላል አልተዘጋጀውበትም ስዘጋጅ ሌላ ቀን እንወያያለን ምክንያቱም እየጻፍክ ያለው ፐብሊክ ሚዲያ ላይ ነው ህዝብ እያየህ ነው እየጻፍክ ያለው ጥያቄን አሳጠረው ሰሙ ለመመለስ ነው የገባሁት እናንተ ቀሶላችሁ ታወራላችሁ አይ በቀናነትና አይ ኖ በፍቅር ነው እያወራህ ያለው ተበለቀ ምንም እንትን ይያልና በደንብ ቆይ እሺ ሰሙሻ ቆይ እሺ እኔ እኮ አንዴ ሻኬል ጥያቄ ልጠይቀው ሚውት አድርግልኝ አንተ ቆይ ኬኩን እኔ ጥያቄ ልጠይቀሽ ነው አይደለም ቆይ እንደዚህ አይደለም ቆይ እኔ ልጠይቀው አኬ አለ ወይ ገድልን ትቀበላለህ ወይ አትቀበልም አሁን ይሄ ጥያቄ ለኔ ይጠየቃል እንዴ ነው አይ ቆይ አንተ መልስልኝ እኔም በቅንነት ጠየቁ በቅንነት ምን ሲጀመር ምን አልቀበልም የሚል ክርስቲያን እስከ ይመጣል ምን እሱማ ሁላችንም በቃ ይሄው በቃ አሁን ገድል እኔ ለምሳሌ አሁን አንተ ቪዲዮ አለኝ አንተ አሁን ቪዲዮ ገድል የማይቀበል ሰው ጭራሽ እንደውም ልክ አይደለም አይምሮ ራሱ ጤነኛ ሰው አይደለም ያልክበት ቪዲዮ አለኝ እኔ ያን ነገር ስናገር ነበር ገድልን ትቀበላለህ መልካም እሺ ገድል ድርሳ ምናምን ትቀበላለህ ለዚህ ልጅ ያልካን ነገር ምንድነው አንተ አስረዳን እሱ ትንሽ ነገር አሁን እኮ ቅድም እኮ ነገርኳችሁ እኔ አሁን እንዳልኩ ኬክ እኔ አሁን እዚህ ገብቼ ራሱ መመለሰው በተረጋጋሚ መነገር ለምንድነው አሁን የምነግራችሁ ቢያንስ እንደው መንፈሱ የሚቀየር ከሆነ እኔ አሁን እንዳላችሁ ማለት ነው ክርስቶስ በሚያውቀው አጋጣሚ ሲገባ ነው እንጂ እኔ እስካሁን ድረስ እንደዚህ ነገሮች እንደቀጠሉ ራሱ አላውቅም ነበርና እንደው እንደዚህ አይነት መንፈስ ይቀየራል እኔን የሚያውከኝ አይደለም ይሄው ጌታ በሚያውቀው በክርስቶስ ፊት ሆኜ የምናገረው እንደነዚህ አይነት አሁን ሁሌ የሚነሱ ጭቅጭቆች እኔን አያውቁም ስለማልሰማቸው ግን አጋጣሚ ሳይገን አንዴ ለምን ቢያንስ በወንድማማ ምንድነው በወንድምነት መንፈስ ገብቼ ዝም የኮንደሞቼ ጋር ትንሽ ላወራ ከዛ በኋላ እነሱ ደግሞ ምንድነው ገብተው ላይቭ ላይ ከገቡ ራሱ ፍሩትፉል የሆነ ነገር አድርገው ቢወጡ ነው ምናምን በሚለው ነው የገባውና በአጭሩ አሁን ቅድም ሰውም ሲል ነበረ ገድል ብላ እንዴት ተስቃለች ምን አይነት ነገር አሁን ገድል ብላ የሳቀችው ለምንድነው ነው ሲጀመር በገድል ላይ እየሳቀች ነው በፍጹም አይደለም ለምንድነው ቅድም እኮ ተናገርኩ በሰዓቱ የመጨቃጨቂያ ርዕስ ሆኖ ኢቭን ከቲክቶክ ላይ ራሱ የተወሰኑ ቀናት ርቄ ስለነበረ ተመልሼ በቃ ወደ ቲክቶክ እንመለስ መሰለኝ በምን ርዕስ እንምጣ ስንል እዛው በተጨቃጨቅንበት ርዕስ አሁንም በዛው ርዕስና ምናምን አይነት ነገር እንደሚመስል መልኩ ጻፈችና ሳቀች እስኪ ምን ማለት ነው ጭራሽ ስለ ገድል እኔ ምን አገባኝ እኔ ማለት ምን ማለት ነው ልቀጥል ነው አንዴ ተሰማ እሺ ከዛ በኋላ በዛው የመጨቃጨቂያ ርዕስ አይደለ አረ ገዝግዢኝ በዛማ አረ ጭራሽ ምን አገባኝ አልኩ ለምን በቃ የመጨቃጨቂያ ርዕስ ስለሆነ ምን በዛ ርዕስ አስገባኝ አልገባም ስለምን በቃ መጨቃጨቂያ ስለሚሆን ምን አስገባኝ ጭራሽ እኔ እንደዚህ አይነት ርዕስ ላይ መጨቃጨቂያ የሚሆን ከሆነ አረ እኔ ምን አገባኝ ባልገባስ በቃ ርዕሱ ነው የተባለው እንጂ ገርላቱ አይመለከቱኝም አልተባለ ገርላቱ የልጅቷ አልሳቀች እኔ ሰሙ እኔ በቃ አንዳንዴ ዝም ብዬ ሳስበው በቅንነት የምታወራ ስለሚመስለኝ ነው ማወራህም እንጂ አንዳንዴ የምትሄድበት መንገድ አደገኛ ያስቸግራል በቅንነት የምትሄድ ከሆነ እኔ በጣም በወንድም ስፒሪት ለመጓዝ ሞክር የምታወራቸው ክርስቲያን እስኩ በነገራችን ላይ ምን አለ መሰለህ እኛ የተነሳበት ኢሹ ኦርቶዶክስ ነን አይደለም ቆይ እኔ ላይ ያወራሰ ኦርቶዶክስ ነን ገድላትን አንቀበልም የሚሉ ልጆች ስለነበሩ ነው መጣ እንደዛ የሚባል ተነሳ እኛ ኦርቶዶክስ ነን ገድል ምን አገባን አንቀበልም ኦርቶዶክስ ነን ገድል ምን አገባን አንቀበል በጣም ብዙ ናቸው ገድል ስለዚህ እንደዛ ምናልባት አሁን ኦርቶዶክስ መሆናቸውን አለመሆናቸውን ማጣራት ይኖርባል ኮሜንት ላይ ስለተጻፈ ኦርቶዶክስ ከኛ ጋር የነበሩ ልጆች
ከኛ ጋር የነበረው እኔ እንደዛ አንዴ አሁን እኔ እንደዛ የሚሉ አይመስለኝም ካሉም ደግሞ ዝም ብለ በቃ አይመስለኝም አይደለም ሚዲያ ላይ ወጣው ስለ ገድል ምን እነ ቀለሜ ቤት እኮ ነው ትናንት ሲናገሩ የነበረው ምን አገባን ስለ ገድልኛ አንቀበልም ገድል ግን ኦርቶዶክስ ነን የሚሉ ኩስኳ አንዴ አሁን እኮስ በተሳሳተ መልኩም ተረርታቸውም ሊሆን ይችላል ካሉም ደግሞ እንደዛ ቀረብ አርገታትና ተነግራቸዋል እንጂ እነሱ በሌሉበት ቦታ ለምሳሌ መጣ ሌላ ሰው ብታወሩ ምንም እኮ አያጠቅማቸው ስለዛ አሁን እንደዚህ ነው ያላችሁ ሰዎች ወይ ንገሩትና ነገሮችን ያጣ ምን አለ መሰለ ለኛ ሳናጣራ ምን ሳንል ይሄ አሁን እግዚአብሔር ያሳየ ይሄን ማንኛውም ሰው ማንበብ የሚችል ገዝግጂን ጭራሽ ምን አገባኝ ስለገድል እኔ ስለገድል ምን አገባኝ ካልኩ አልቀበልም ይያልኩኝ ነው ሁለተኛ ስንመጣ ልጆቹ እኛ አሁን አንተ ኢሹአችን ሆነክ አይደለም አንተ ኢሹአችን ሆነ አይደለም እንድሰማን እንፈልጋለን ሳሙዬ ቆይ ሳሙዬ አንተ ኢሹአችን ሆነ ብዙ ገድል አንቀበልም የሚል ክርስቲያን ነው እኮ በቃ ዋናው ነገር ካንደበቱ እቀበላለሁ ብሎ ከሰማልኮ ጽሁፉ ላይ ግን ያለን አስተያየት አላክዬ ጽሁፉ ላይ ያለን አስተያየት እንደዚህ ባይሆን ጥሩ ነው ማለት እንደኔ አይነት ዕውቀት የሌላቸው ሰዎች ወይ አኬ ገድል አይቀበልም ብለው ሊያስቡ ይችላሉ ገባ አንዴ ጸዲ ሊያስቡ የሚችሉት መቼ መሰለሽ ነገርየውን ሳይረዱት እንዲህ ዝም ብሎ ተቆርጦ ሲመጣ ነው አንዳንድ ክፉ ሰዎች ልባቸው እኔ ይሄንን በግልጽ ነው ምለው ባይዚ ልባቸው በክፋት የተሞላ ሰዎች የሆነ ሰዓት ላይ እየቆረጡ እያመጡ የሚለጥፉ ከሆነ ካውድ ውጪ በሆነ መልኩ እሱን ሲያዩ ሰዎች ሊሰሳቱ ይችላሉ እንዳትሳሳቱ ደግሞ ምን አደረኩኝ እኔ ተናገር ከዚህ ቀደም ተናገርኩኝ ዛሬም ደግሞ እናንተው ድረስ መጥቼ ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው እየተናገርኩኝ ስናገር ምን ታረጋላችሁ አሃ ከዚህ አንፃር ነው ኦኬ እሺ ስለዛ ገርላተና ይሄ ሰው ባይቀበል ነው ያለው ስህተት ነው በቃ ስህተት ናችሁ አሁን ባይቀበሉ ብላችሁ ካሰባችሁ እንደዛ እንድትሉ ያደረጋችሁ ግን የኔ መጽሐፍ ሳይሆን ከ5 ወር በኋላ ስክሪንሾት አድርገው የሚያወጡ አንዳንድ ክርስቲያንን የሚሉ ግን ልባቸው ላይ ዝም ብሎ በቃ ክፋት በጣም የሚያየልባቸው ሰዎች ሊኖሩ ይችላሉ እንግዲህ እኔ ማሰበው እሱ እና በዚህና በዚያ ምክንያት እንደዚህ ነገር ሊፈጠር ይችላል አሁን ሲነገራችሁ ደግሞ ምንድነው ማድረግ ያለባችሁ ዝም ብላችሁ ስብስብ ብላችሁ በቤት የሆነ የቤተሰብ አይነት በላይ ነው በዚህ ኦኬ በዚህ የቤተሰብ አይነት ፍቅር በመሐከል ሊታይ ይገባል ዝም ብሎ ብቻ 30 ሰዓት አረ 30 ቀን 30 ወር ሙሉ ዝም ብሎ እንደዚሁ አንድ ነገር ላይ ችክ ብሎ እንደዚህ ባደረገን ቁጥር ማንም ሰውም እኮ እንደቀልድ ነው ማየት የሚጀምሩ እኮ ለሰዓት በኋላ አሁን ይሄ ሰሙ ወንድም አሁን የምታወራው ነገር ሰው ከቁም ነገር የሚቆጥረው ይመስላል ታዲያ ምንድነው ፍሬ የምታፈራው ከዛ በኋላ ሁሌ የምትደጋገመው እኮ አንድ ነገር ያያዋል ሰማን በቃ ይተዋል አለከ ማንም እኮ ከቁም ነገር አይቆጥረውም አሁን እዚህ የገባውት ለምንድነው ምንድነው ያን ስፒሪቱን መሳሳትክ ነው መረጃ አምጣ ሲሉን ልጆች እንዲህ አረ ብዙ አለ አይደል አሁንም እየተሳሳትክ ነው እያወራ ያለው እኛ 30 ቀን 30 ሰዓት ስለዚህ ኢሹአችን ሆኖ ያቀም ትናንትና ቀለሜ ቤት ስለነበረ ነገር ነው አሁንም ይለ አንተ ጋር የሚደርስ መረጃ በጣም የተጣመመ መረጃ ነው ስለኛ ማጣቆን እኛ ሁሉ ጊዜ ቤታችንን ከፍተን ስለ ቤተክርስቲያን ነው የምናወራው አሁንም ንግግርህን አስተካክል እንደ ብራዘርሊ የምታወራ ከሆነ ኮሜንት እንሰጣለን ግን አሁን እያወራ ያለው ጤናማ ንግግር አይደለም የማይሰማ በደንብ የሚሰሙን ሰዎች አሉ በደንብ ይሄን የምታስብ አንዴ አማለ የገባ እንደዚህ ኢንተራክት አይ በቃ ንግግርህን አሳኛ ቢአርናት ኪድ በነገራችን ላይ ንግግርህን አስተካክለ አንዴ ቆያውን እያወራ ያለው አሁንም ጤናማ ንግግር አይደለም አረጋጊታ ሰማው አሁን እኮ ተቀብሏል ማለት እኮ መግባት እኮ ግዴታ ይምኩ አይደለም እኔ ትንሽም ሲነገር በጣም ነው እንትን እያልክ ያለው እንዴ አንተ እንደ ወንድም ሲነገር ተሰለስ 100 ቀን እንዲቀን እያልክ የምታወራው ነገር ሁሌ መደጋገም የለበትም ነው ማለት አንተኛ ሁሌ አልደገምነውም ትናንትና መጡ የተነሳውን የቤት አይደለም መረጃ አምጡ ተባለን መረጃ አሳየነው ለኬኩን አኬ አይልም አለ በፍጹም እሱ አላረገው ማለት ለጠፍ አንተ አይደለም ያልከው አንተ አይደለም ያልከው ኬኩን ነው ይሄ እኮ እንዲህ ነው እሱ እምነቱ እንዲህ እንደሆነ እናውቃለን አይቀበልም እሱ ማለት መረጃ ሲያሳየው በፍጹም ይሄ የሱ ጽሁፍ አይደለም ማለት ሌላ ሰው ነው ሲል አንድ እህታችን መጣች አንተን የምትከታተለ መጣችና የራሱ የአቄ ጽሁፍ ነው አለች አንተ መሰን ኮንፊርም አድርግ ሌላ ነገር አይደለም እኔ ሶርልም አይደለም ያልኩት ቆይ ከዚህ አንፃር የተነገረው ሲል ሰምቼዋለሁ ኬኩን አሁን ኬኩን ቀደም ለኔ አይደለም ያልኩት እኔ አካሳፈም ሳይሆን የጻፈበት ሲቹዌሽን ምንድነው ያልኩት ሰሙሻ እኔ 100% አካ አይደለም ሳይሆን ሲቹዌሽኑ ምንድነው ከምን አንፃር ነው የጻፈው ነው ያልኩት እኔ እንጂ እኔ አሁን
ያ እሱን ነው እና ኬክሻ መጀመሪያ ኮስትለ ማስረጃ ማስላንከን እኮ ነው ኬኩ ማስረጃ መጣልህ ስናመጣ ነው ማስረጃ አልከለም ነው ሰሙሽ ማስረጃ ስለ አኬ አይልም ስትል ይሄው አኬ እኮ እንዲ ከዚህ ቀኔ እንደው በፊት እኮ እንዲ ነው ከታላቁ ጋር ስላደረጉት አንተ አኬ እንደ አኬ ድርሳንን አትቀበልም ሰሙ ያንዳንዴ ሰሙ ሰሙሽ አንድ ጊዜ በእናትህ ፕሊዝ ከምን አንፃር ነው አኪል እንደዛ መታየት አለበት ሲል ሰምቻለሁ ጥሩ ነው አሁን እንደዚህ ማለቱ አይተዋል ወደ ምን ያደርሰናል ወደ ወንድማማዊ የሆነ መነጋገር ምናምን እንደዛ ያደርሳችሁና ጥሩ ይሆናል አይተው ሰውም ደግሞ ገብቶ ሲያያችሁም ደግሞ ሳይንም ሁላችንንም ቢሆን ደስ የሚለው እኮ ሁሌ በጭቅጭቅ ስፒሪት ስንመጣ ሳይሆን ውስጣችን የወንድም ፍቅር ኖሮን በረህራይ ኢቭን ሰው ባይዚ የተሳሳተ ሲመስል ራሱ ቶሎ ብለ ግልጥ አድርገህ እንደዛ ሰውየውን እንትን በሚል መልኩ ራሱ አይኬድም አሁን ተሳስቻለሁ ግን እንደዛ ያደረጋችሁ ምናምን እያልኩኝ አይደለም እኔ እንዳልኩት ነው እኔ ይሄው ክርስቶስ ኢየሱስ በሚያቆብዬ ነው የምናገረው አሁን እንደነዚህ አይነት እንትን ሬሶሽናል እኔ ጋርም አይደርሱም አሁን የሳተ መርጃው ስለኛ የሚደርስ ምናምን ላልከው ክርስቶስን እኔ ጨራሽ እኔ አሁን እንትን አይለኝም አሁን አጋጣሚ ስገባ ቀደም ሳይ ግን አይ እነዚህ ወንድሞች አሁንም እንደው እዚህ ነገር ላይ ናቸው ምናምን አልኩኝ ከዛ በኋላ ነኬኩን ምናምን የሚሰጡትን ሐሳብ ሰማ ቆይ እስቲ እንደው ምናልባት ስፒሪቱ ቢቀየር እንደው ምናምን በሚለው ዝም ብዬ በቃ እንደ ወንድም መግባቴ ነውና ኦኬ ወንድማችን እንደ አሁን በጣም ደስ ይላል ሰሙም እውነት ነው ያቀረበው ነገር ይመስላል ጸዲም እንዳስረዳችሁ አንተም ደግሞ በወንድምነት ፍቅር መተ ኬኩንም ራሱ ቅድም ስላንተ ባካፕ ሲያደርግ ነበር አይ አኬ ገደል የማይቀበል ሰው ክርስቲያን አይባልም እያለ ባክስ ያደርግ ነበር መተ ኮንፈርም አደረከን አሁን ምንድነው ኔክስት ስቴፕ ስንወስደው ዲሊት ቢደረግ ነገር ዲሊት ቢደረግ ጥሩ ነው ብዬ አስባለሁ ነገር እንዳይመጣ ሌሎችም ትምህርት እንዲሆን የተጻፈው ነገር ዲሊት ቢደረግ ጥሩ ነው ብዬ አስባለሁ አይመስላችሁ አሁን እኮ ቁም ነገሩ እንደው እንትኑ ዲሊት ይደረግ እንትኑ ዲሊት አይደረግ አይደለም ቁም ነገሩ ስለምን ተወራ ነው አሁን እኮ ዋናው ነገር እኮ ጽሁፍ የሆነ ቦታ ላይ መቀመጡ እኮ አይደለም አጨቃጫቂ የሚሆነው የሰውየው ሐሳብ ምንድነው የሚለው እኮ ነው ሰዎችን ግራ የሚያጋባው ግራ ካጋባ ማለት ነው እንጂ ተረዳለ አኬሻ አሁን እኮ አንተ በደንብ አስረዳ ምን አልክ ጽሁፉ አሁን ካለ ሂዱና እዩትና ከዛ በኋላ ምንም ዲሊት የሚያስደርግ ነገር እኮ የለውም ስለምን እንደተወራ እዛው ላይ ማየት ስለሚቻል በቃ ቀላል ነገር ነው ኦኬ ከዚህ አንፃር ይተናል እንደዚህ አንተ አኬው በጣም ብዙ ሰው እዚህ ውስጥ በጣም ዕውቀት አላችሁ ከሚባሉ ሰዎች ሰሙ አንተና ኬኩ ናችሁ ያው ሽልማት እናዘጋጃለን በቅርቡ ሽልማት እናዘጋጃለን እያለን ነው ታፕ ናቸው ነው እንትኖችን አሁን እኮ ሰው እኮ ግራ አይጋባበትም በዛብሎን ምንድነው በቃ አንድ ሰው ዝም ብሎ ብቻ በቃ አኪል እንደዚህ ይውላል ብሎ የሆነ ነገር እንትን ይላል ከዛ በኋላ የተወሰነ ይቀርታል እሺ የተወሰነ ደግሞ እንግዲህ ወይ የሆነ ችግር ያለበት ሰው ወይ ምናምን ነገር ያችን ብቻ ይዞ ደግሞ ለማጮ ይሞክራል ስለዚህ አሁን ምንድነው ትልቁ ቁም ነገር በቃ ያለውን ነገር ብቻ መረዳት በቂ ነው ይሄኛው ቢጠፋ ያኛው ባይጠፋ እሱን ተውት ሲማስጨነቅ ነገር ራሱ ባያስጨንቀን ማለት በቃ በተቻለ አቅም ገርላት ላይ ያለውን ነገር ምናምን የተለያዩ ነገሮችን ማጥራት ከዛ በኋላ መቀጠል ምንድነው አክሊል የሚያስጨንቀን እስኪ ንገረን ይሄ ባስጨንቃችሁ ስትለን እኛ ገርላትና ድርሳናቶቻችን ካላስጨነቁን ምንድነው ሊያስጨንቁን የሚችለው ነገር ይሄ በጣም ሊያስጨንቀን የሚገባ ነገር አንዴ ላውራ አንዴ ሚውት አድርገው አንዴ ሰሙ አንዴ ይቅርታ ታወራለህ ቀጣይ አያ አሁን ሰሙ እኔ የምትሰማኝ ራሱ በቅንነት እንዳሉና አዩኝ አሁን እኔ ገራት አያስጨንቋችሁ ብያለሁ እኔ ተመልከቱ በቅንነት እየሰማን ነው ምናልባት ስትናገር ላንተ ተራ ነገር ሊሆን ይችላል ግን ተራ ነገር እያወራህ አይደለም በጣም ከባድ ነገር እያወራህ አንዴ ላውራ ሰት ሚውት አድርግ ፕሊዝ ሌሎቹ አሁን እየሰማን ነው በቅንነት ላልከው ሌሎቹ በቅንነት እየሰሙ ሊሆን ይችላል አንተ ግን ሳይሰሙ በጣም ይቅርታ ማለት እንደዛ አይመስልኝም ገርላት ምንም አትገምተው እኔ በጣም በቅንነት ነው የምሰማው ማርያምን እኔ በቅንነት ነው የምሰማው ተው በቃ እንዲህ አይነት ሚስ ዲያግኖስ ይቅርብ ከሆነ ይኸውልህ በቅንነት የምትሰማኝ ከሆነ እሺ በደንብ ስማ ገርላት ምን ያደርጉላችኋል ወይም ደግሞ ገርላት አያስጨንቋችሁ እንደዚህ ነገር ምናምን ብዬ እኔ ገርላት አያስጨንቋችሁ አላልኩም አንተ ግን አሁን ምን አልክ ገርላት እንዴት ካላስጨነቁም በለመጣ አይተዋል አሁን ይሄ ሳትረዳው ቀርተህ ከሆነ ኦኬ ካልሆነ ግን ይሄ ክፋት ነው በቃ አደገኛ ክፋት ነው እኔ ገርላት አያስጨንቋችሁ እዚህ ጋር አልተባለም የተባለው ምንድነው አይደለም ያለ ነው አክሊልኛ ከተነሳንበት አንፃር እንዲህ አይነት ጉዳዮች አስጨንቃችሁ እያልከን ነው አይደለ እኛ አስጨን ሰዎች ገርልና ድርሳን አንቀበልም እያሉን ነው እያልህ እኮ ነው እሱን እኮ በቃ እሱ ማጥራት ድርሳናት አንቀበልም እያሉ ነው ይሄ ማስጨንቀን ከሆነ ምን ያስጨንቀን አስገባ እስቲ ኦርቶዶክስ ሆኖ ገርላት ድርሳን አንቀበልም አስገባ ካለች ልጅቷ አለች መቅደስ የምትባል ልጅ አለሽ መቅደስ የምትባል ልጅ አስገባት ቆይ ሰሙሻ ቆይ እስቲ አኬ አሁን ገርላት አልቀበልም ያለ ኦርቶዶክስ ካለ የሚታወቅ ኦርቶዶክስ
ገድላት አልቀበልም የሚል ካለ ያሳይ። ካላሳየህን ግን ሰሙ ከዛሬ በኋላ እኔ ጭራሽ በተአምር አላወራ። አሁን አልቀበልም ያለ ማስረጃ አሳየኝ ቶሎ በል። ትናንት ቀለሜ ቤት የነበረ ሰው አለ ቀለሜ ቤት ጋር የነበረ ከአብራላችሁ ማታ ሚኪ ሲያወራ ሰምቻለሁ። ግን ቆይ እሷ እኮ አንድ እኮ ሰው ነች አይደል እንዴ? እሷ አንድ መቅደስ የምትባል ቆይ ሌላ መቅደስ የምትባል አለ። አንዱ በነገራችን ላይ እኛ እንደ ሳምፕል እናቀርብለት። ኮሜንት አብራላቸውና እስቲ ኮሜንቱን ክፈቱ። አንድ ቁጥርን ጻፍ። ኮሜንቱን ክፈቱና አንድ ቁጥርን ትጻፍ። አልቀበል የሚል ሰው ካለ እስቲ ቤቲ እስቲ ክፈቺ እስቲ እንትን ኮሜንቱን ክፈቺ። ኦርቶዶክስ ለመሆኑ ግን ማረጋገጥ እንደሚያስብል የምናውቀው ሰው ስላለ አንቀበልም ስለሚሉ ሰዎች ከሚወራ አንቀበልም የሚያስብለውን ነገር ላይ ቢወራ ይሻላል። አራንዳችሁ ክፈቱ። ቆይ አንዴ ቆይ አንቀበልም የሚያስብለው ነገር ነው እንጂ ቆይ ሰዎች ሄዱ ይሄ ውጤቱ ላይ አይደለም የምንሄደው። ቆይ አንዴ መጀመሪያ የሚያስብለው ላይ ቆይ ብዙዬ ቆይ በአንድ ጊዜና እነሱ ይነጋገሩ። ቆይና ሰሙ ማስረጃውን እየጠበቅን ነው። አስገባ ሰው እስኪ አንድ ሰው አስገባ። ቆይ አልቀበልም የሚል ሰው ካለ መቅደስ ፕሮቴስታንት ነች እኮ የሚል አለ ከታች ጭራሽ። እኔ የሚታወቅ ኦርቶዶክስ ነው ያልኩ ቅድም። ሁሉም ኦርቶዶክስ ናቸው ማለት አይደለም ስል የምናውቃቸው ብለሃል። ከምናውቃቸው ኦርቶዶክሳውያን ውስጥ ገድላት አልቀበልም ያለ አሳየኝ። አኬሽ ሰሙ የሚለው ነገር እውነት ነው መናገር እውነት ነው። አንዳንድ ይሄን ተጨባጭ ነገር ኤቪደንስ ቆይኔው ማስረጃውን ብናየው ይሻላል መሰለኝ። ለምን መሰለ እንደዚህ ምለው እንደዚሁ በሌለ ነገር ላይ እየተጨነቅን እንዳይሆን ስለመሰለን ብቻ እንደዛ እንደ አጋጣሚ መስሎን እንዳይሆን በሌለ ነገር እንዳንጨነቅ እንደዚሁ የክርክር ብቻ ርዕስ እንዳይሆን በሌለ ነገር እስቲ ኦርቶዶክስ ነው ያውም ከሚታወቅ ውስጥ ገድል አልቀበልም የሚል ካለ ይሄው ማስረጃ ይስጥ። እኔ ማስረጃውን ላቀበለው ለታ እሺ በቪዲዮ ክፈተልን። እሺ ከሚታወቅ ሰው ገድላት አንቀበልም ቤት የገባች ልጅ ማን መጣጣና አስገባት። ቆይ ከከፍ አድርጎና ያሳየን እስቲ ከፍ አድርገኝ። ገድላትን በመላእክትም በከፊልም አልቀበልም ያለ ሰው አለ። በመላእክትም ሆነ በከፊል አለመቀበልም ያለ ሰው አልቀበልም። ኦርቶዶክስ የምናውቀው ኦርቶዶክስ ሲሆን አሳየን ዝም ብለህ ብዙ አምላክ እኮ ለነግሬ ነው። ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው። ላሳይ ነው ታገሰኝ። ችግር የለም አሳየን። አንድ ጊዜ እሺ ገድላትን ገድላትን በመላእክት ቪዲዮን ብቻ ክፈተው ብዙ አምላክ አደጋግመው ነው አቃይቶ ገብቶሃል መልስ ያን እንዴት ታገሰኝ ላሳይ። ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው። በከፊልም አልቀበልም ማለት ምን ማለት ነው? ቆየኛ አልቀበልም ማለት አምጻለሁ ማለት ነው። በከፊል አልቀበልም ካሉ ሰዎች ውስጥ አንዱ አንተ ነህ። አንተ ማስረጃ ነህ እኮ ዝም ብለህ አሳየን ወዳጂ እኮ አንተ ነህ አልኩ እኮ አንተ ገድላትን በከፊል አልቀበልም ብሎ በጋሃድ ከተናገሩ ሰዎች አንዱ ነህ። ኧረ እባክህ ቪዲዮ አውጣ ወዳጂ። የኔ አባት ይኸውልህ እኮ ነገርኩህ። ገድላትን በከፊል ይሄን ሁሉ መቀበል አንገደድም ብለህ ማስረጃ የምትሆነን አንተ ነህ። ቪዲዮ አውጣ ከዛ አንተ ነህ አልኩ እኮ ቪዲዮ ያንተ ነህ። በቃ ስለሌለ አዝጋውና ሰሙን እንጠብቅ። ይኸውልህ እኮ እየመለስኩልህ ነው። ይሄን ነገር አዳምጠኝ። እሺ ይኸው እየመለስኩልህ ነው። እስቲ መስማማት ነው ሲጨርስ ትገባለህ። በቃ አየህ ቆይ በስማማት ማስረጃ ስትጠበቅ ማስረጃ ያንተ ነህ አልኩ እኮ አላሳይሽ። ቆየኝ እሺ ለመቅደስ አላስተነፈሰኝም። ማስረጃ አሳየኝ ብሎ ግን አይሰማኝም። ካልከኝ ነው ማስረጃውን የምነግርህ እኮ ማስረጃ አሳየኝ ካልከኝ በላይ ልጨርሰው ደግሜ። ኬኩን አንዴ ቪዲዮ እንዲከፍት አድርግልንና አይተን እኔን ማየት ትፈልጋለህ? ይሄው ላስታውስ። እሺ እኔ ልጠይቅህ ለኔ ፈቀድልኝና ማስረጃ እኔ ልጠይቀው እኮ ርዕስ ሽፍት አይደረግም። ኬኩ የምናደርገው ምንድነው ገድላትን አልቀበልም ያለ ሰው ኦርቶዶክስ አለ ስላለ ቪዲዮ ከፍቶ እንዲያሳየን ማስረጃ እኮ ላሳየህ። ሚውት አድርግልኝ። ቪዲዮ መክፈት አይጠበቅብኝም። ሚውት አድርግልኝ። ካልከፈትክ ቆይ በቃ አንዴ ሚውት አድርግልኝ። ቪዲዮ መክፈት እኔ ልታይ ነው እንደ ወጋው። ኧረ እባክህ እኔ አንተን አሳየኝ አላልኩም። ይሄ እሺ አሁን ቪዲዮ ሚውት አድርግልኝ። እኔ ማስረጃ የለም በማከራችን አይግባ ይሄ ልጅ ምን እያደረገ ነው? እሺ በቃ ከሰሙ ጋር ያውሩ።
እኔ ለሰሙ ማስረጃ ላቀብለው ገድላትን በከፊል አልቀበልም ያለው ራሱ ነው። ራሱ ለኛ ማስረጃችን ነው። እሺ ቤቴል ልምራ ነው። ቆይ አንድ ጊዜ ቆይ ቤቴል ልምራ ኖ ቆይ በተራ በተራ እናውራ። ብፁዕ አምላክ አኬና ሰሙ ናቸው የጀመሩት። ሰሙና አኬ ጨርሱ መጀመሪያ እኮ ማስረጃውን አቀርብለት ተብዬ እኮ ተፈቀደልኝ። ሰሙ ቆይ ለተቀርፋት እሱ አለ አይደል እንዴ? ሰሙ አለ አይደል እንዴ? እዚህ ጋር መተጋገር አንዴ ብፁዕ አምላክ ሰሙ ማስረጃን አቅርብ። በነገራችን ላይ መቅደስ የምትባል ከኛ ጋር የነበረች እህት አለች። ምናልባት መቅደስ ካለች ኮሜንቱን አብሩትና አንድ ቁጥርን ትጻፍና መቅደስ ትግባ። አንድ መቅደስን ፕሮቴስታንት ናት የሚል ሰው ካለ እኔም እንደውም መጀመሪያ እንደዛ መስላኝ ነበር። ዲቴል አይ የቤተ ክርስቲያን የኛው ልጅ ነው። እኔ እንደውም በጣም ደንግጬ ነበር። ለኔ ቀለሜ ቤት ገብታ ሰሙ ቪዲዮ የምናውቀው ኦርቶዶክስ እያልኩ ስለሆነ እኛ የምናውቀው መቅደስ የምትባል የምናውቃት ኦርቶዶክስ የለችም። የሚታወቅ ኦርቶዶክስ አለ ብለህ አሳየን እኮ አኬል ሴትዮዋ ካለ መጣች እኮ ጎትቻ አላስገባትም። ቀለሜ ቤት ረጅም ሰዓት አለ ማስረጃ አለ ከሚያስተምሩ መምህራንም ከኛ ልጆችም ጭምር አለ። በእንደዚህ አይነት ነገር ላይ በከፊል ሲሲ ማን ነው ሀቂ ስለማይጠቅመን አሁን ቪዲዮን ከፈተው ቶሚሻ አሳየንና ከዛ በኋላ እኔ በውስጥ ልክልሃለሁ። ከዛ በኋላ አንተ ትከሰኛለህ። ግን አሁን ወንድማማች ከሆነን አርቆ ማለፍ ይሻላል ነው ያልከበት። ስለዚህ እኔ አሁን ምንድነው የምችለው ነገር ምንድነው? አንደኛ ገርላትን አንቀበልም የሚሉ ሰዎች ተነስተዋል ለተባለው ካሉ እንደዛ የሚሉ ቢኖሩ ገርላትን አንቀበልም ማለት ነው ብሎ የተነሱ ሰዎች ካሉ እንደነዚህ አይነት ሰዎች አይ ገርላትን ከዚህ አንፃር ብለን እናስተምራለን። አንዴ ከዚህ አንፃር መቀበል አለባችሁ ብለን እናስተምራለን። ኦኬ ስለሚጠቅም ለህይወታችን ማለት ነው። ከዛ በዘለለ ግን እንዲሁ አሁን አውጡ ሲባል አንድም ሰው ላይ ወጣ ነገር እንዲሁ የመከራከር አይደለም። ኖርማሊ ምን አለ መሰለህ እንዲህ አውጡ ምትለን እኛ ቆይ አይደለም ሚስ እንትን እያረከን ነው። አይ ሚስ ሊድ አታርገን ኖ አይደለም። እዚህ ጋር ፎልስ የሆነ ነገር ያወራ እንትን እንድትል አይደለም። አኬ በቃ ስለመጣ እናመሰግናለን። አኪሻ በቃ ስለመጣ እናመሰግናለን። አይ ስለመጣ እናመሰግናለን። እኔ ቪዲዮን ማሳየት ይችላል። አይ እንደዚህ ማንኛውም ቪዲዮ ማለት ነው። ሀሳቡን ቪዲዮ ያሳየ ነው። ቪዲዮ እኔ አሁን እዚህ ጋር የሆነ ነገር እኮ ማረጋገጥ ሳይሆን ያለውን ቪዲዮ እንዲፈበት አንዴ በቃ ቪዲዮ ስክሪን ላይ መስራት እናውራ ተለማምጠን እናገራ። በነገራችን ላይ ኬኩን እሱ በሚያውቁልኝ ሰው እኩል ያወራል። አሁን ሰሙ እኔ እያወራሁ ነብሮ ማለት መገባው እስቲ አንድ የሚዩት አድርገው በጌታ አውርቼ ሲጨርስ ጤናማ ንግግር አውራ ነው። አሁን እያደረክ ያለው አንተ እኛን ወደ ማሳጣት እየገባ ስለሆነ መታወራው አይደለም። አንድ ሰው አሳየናል በስም እያደረግን ማውራው አንዴ ቆይ እኔ እኮ እያወራ ያለው ሲጀመር እዚህ ጋር እኮ ቆይ አንዴ ቆይ እዚህ ጋር ያለው ነው ጨፍልቄ እያወራሁኝ እኮ አይደለም እያወራ ያለሁት ካንተ ጋር አንተን የሚመስል ሌላም ሰውም ካለ እሱ የሚመለከተው ይሆናል። እኔ አሁን እዚህ ጋር የመጣሁት ገና ከጅምሩ እኔ ሰሙ ያንተ ጥያቄ ምናምን አስጨንቁኝ ይመስላል እንዴ? በፍጹም አይደለም እኮ ያንተ ጥያቄ ተመለሰ እኮ ለኔ እኮ ምንም እኮ እኔ የሚጨምርልኝም የሚቀንስልኝም ነገር እኮ የለም። እኔ እኮ የገባሁት ለምንድነው ሁሉ ጊዜ ጭቅጭቅ እንዳይሆን ብቻችሁ እንደዚህ ተገናኛችሁ ስታወሩ ምናምንም በቃ የሆነ ሰውም ደስ ብሎትም እየመጣ ከናንተ ጋርም እንዲማማር ምናምን የሆነ ፍቅር የሞላበት ከጭቅጭቅ የራቀ እንዲሆን አድርጉ ለማለት ገባውኝ እንጂ እኮ እኔ አንተ እኮ እኔን ምንም መዛኝም እኮ ሆነ አይደለም። ይሄ እኮ ማንም መብት እኮ ይሰጠው እኮ የለም። አክሊልን እንዲመዝን ዝም ብሎ እየተነሳ ብቻ ማለት እንዲመዝን ስለ እየመጣ ናና ይሄን መልስ ምናምን እንዲለው ማን እኔ ምን እናንተን እኮ እንደዛ የማድረግ መብቱ የለኝም። ኑና ይሄን መልሱ የምልበት እኮ መብቱ የለኝም። አሁን ለዛ ጉዳይ ማርልን የገባሁት እኔ የገባሁት የተወሰነ እንደነዚህ አይነት ጭቅጭቆች ምናምን እየተራቀ እንደው እንትን እንደተሉ እንደው በጥሩ መንፈስ እንድታወሩ እንደዛ ብዬ ነበረ። ግን ሰሙ ትንሽ አስቸጋሪ ነገር ያለ ይመስለኛል። ከታላቅ ይቅርታ ጋር ሌሎችን ባልልም ሰሙ ጋር ግን ትንሽ የሚያስቸግር ነገር ያለ ይመስለኛል። ተፈጥሮ ነው ሰሙ ተፈጥሮ ነው። እውነት ለመናገር አኬ ሰሙ ኬኩ ከፈቀድክልኝ አንዳውን ሳይወቁ አሁን እዛ ብሎን አንዴ ሐሳብ እንግዲህ እኔ እሱ ነው አይደል የምናወራው። ቆይ እኔ ሳወራ በእናታችሁ ኢንተራፕት አታርጉኝ። እኔንም ፕሊዝ አንዴ ምስኪን ነው። ቆይ ኢንተራፕት አታርጉኝ። መጀመሪያ አይ ለሚስ ዲያግኖስ እየተደረገን ስላለ ቆይ ይቅርታ ስገባ እኔም ሰሙ ምስኪን ይመስለኛል። አንዳንድ የሚያስቸግር ነገር ያለ ይመስለኛል እንጂ ምናምን ብዬ ነው የገባሁት። ግን ቆይ እኔ ሐሳቤ ነው ቆይ
በቃ ይቅርታና ታወራለህ አንዱ እሺ ነው በቃ ሙሉ ሰዓት እኮ አውርተህ እኮ እኔ ሐሳብ ልስጥ እኔ ላወራ ስል ማር ኢንተራፕት እያደረጉኝ ስለሆነና እኔም ላወራ እስካሁን እኔ ላወራ ስል ኢንተራፕት እያደረጉኝ ስለሆነ ነው ሚውት ላደርግ ነው በቃ አንዴ ሚውት አድርግልንና እኛም ሐሳባችን እንትን በል ሚውት ከማድረጌ በፊት አንዴ እና አይ አሁን ኬኩን ምን አለ አሁን ራሱ መጨረሻ ላይ በቃ እንደው በቃ መግባባት የማይደረስ ከሆነ ቢቀር ይሻላል አለ አሁን ትክክለኛ የበሰለ ሰው አነጋገር ነው ምንድነው እኔ መጣሁት ለመጨቃጨቅ አይደለም ጭራሽ ጭቅጭቁን ለመቅረፍ ብዬ ጭራሽ ጭቅጭቅ ልፍጠር እንዴ በቅዱስ ሚካኤል በጣም ነው አሁን እንዲጸጸተኝ ነው የሆነው እግዚአብሔር በሚያውቀው ማለት ነው ጭቅጭቅ እንደው ቢቀርና ዝም ብሎ ፍቅር ፍቅር ብቻ ቢል አይነት ስብስብ ምናምን ብዬ መጥቼ ደግሞ ሌላ ጭቅጭቅ እዚህ መጥቼ ሳወራ ሌላኛው በሌላ መልኩ እየተረዳ ሌላ እንደዛ አይደለም እኔ የገባሁት እኔ እሱ መቼ እኔ ጭቅጭቅ መቼ አምሩ እና እኔ እንግዲህ አሁን እኔ ማለት የሆነ እንደ ወንድም የምናገረው ማለት ነው ተቀበላችሁትም አልተቀበላችሁትም እንደ ወንድም የምናገረው ሰሞን ወንድም ይላንተም አንደኛ መረጋጋት ቢኖረን ሲቀጥል በተቻለን አቅም የሆነ ለወንድሞች ያለን ፍቅር የምርም ሪል ቢሆን አሁን እኔ ከበፊትም ጀምሮ አይ ሰሙ ጥሩ ነው ልቡ አሪፍ ነው ያው አንዳንዴ እንደዚህ እንትን ይላል ይጮሃል እንጂ ምናምን ነገር ነው ማለት በፊትም ጀምሮ በርግጥ ግን እሱ ነገር ግን የምርም ግን በተግባር ግን መታየት አለበት የምርም ልብህም ደግሞ እንደኛ እንደምናስበውም ጥሩ ከሆነ ጥሩ የሆነው ልብ በወንድሞች ላይ መገለጥ ሌሎች ወንድሞችን የምታግዝ ምንድነው ሰዎች ልክ ሲመጡ በፍቅር ተቀበለ በዛው የምትቀጥል እንደዛ ቢሆን ጥሩ ይመስለኛል አይ በቃ አሁንም ቢሆን እንደዚህ ነው የምትሉ ከሆነ ግን እኔ ልልም የምችለው እግዚአብሔር ከእናንተ ጋር ነው እግዚአብሔር ካንተ ጋር ነው በተለይ ሰው አሁን ቀደም ሌሎቻችሁን ስታወሩ ማልሰማው በዛ ብሎንና ኬኩን እንግዲህ በተለይ ኬኩን አሁን ቀደም ሲያወራ ሰማው ቢያንስ ለማመዛዘን ሲሞክር አይቻለሁ ሌሎቻችሁም እንደዛ እና እኔ እግዚአብሔር ከእናንተ ጋር ይሁን ነው የምለው በቃ ኬኩን አሜን እግዚአብሔር ከሁላችን ጋር ይሁንና አንተም ብትሰማን ደስ ይለናል ጭቅጭቅ ኖርማሊ ብቻህን አውርተህ መሄድ ጥሩ አይደለማ ስንሰብሰብ ሚውት አድርገን ወይ አንዴ ብዙ አምላክ እኔ እንትን ልበል ኬኩን አንዴ በእናትህ ብዙ አምላክ እንጨቃጨቅ ነው እያላችሁ አንዴ ብዙ አምላክ ምንም እየጨቀጨቅ ሰሙዬ አሁን እኮ አይደለም ዛሬ እየተነሳ ስለሆነ ከሰሙ ጋር ነው እየተባለ ሰሙ እያወራ